እድለኞች ጨዋታውን ይጫወታሉ። በእድል በጣም አምናለሁ። በሰራው ቁጥር ብዙ እድል አገኛለሁ። እድለኛ መሆን ትፈልጋለህ? አንድ ጊዜ አንድ ሰው እድለኛ ባለጌ ብሎ ሲጠራኝ ሰማሁ። እንዴት የሚያሳዝን የእግረኛ መንገድ እምነት ነው። እኔ እድለኛ አይደለሁም፣ የጨዋታው አለቃ ነኝ። ጆ የእግረኛ መንገድ ተጓዥ ሲሆን ሀብታም ለመሆን እድል ስለሚያስፈልግ ያን ይሆናል ብሎ ያምናል። ቀኑን በግንባታ ስራ ያሳልፋል። ምሽቶቹን የሐሜት ብሎጎች ላይ አስተያየቶቹን በመስጠት የቪዲዮ ጨዋታዎችን በመጫወትና ቴሌቪዥን በመመልከት ያሳልፋል። በእድል ላይ ባለው ሐሳብ ላይ በመመስረት በገንዘብ ነፃነት ህልሞቹ ላይ ተስፋ ቆርጧል። እኔ እድለኛ ሰው አይደለሁም ብሎ ያማርራል። የጆ ወንድም ቢል እንዲሁ በግንባታ ይሰራል። ነገር ግን ቢል ምሽቶቹን ኢንተርኔት በመቃኘት አዳዲስ ፈጠራዎችንና የምህንድስና ልምዶችን በመመርመር ያሳልፋል። የቢል ህልም ፈጣሪ መሆን ነው። እናም በተለያዩ መስኮች 4 የፈጠራ ምሳሌዎችን ፈጥሯል። ቢል የእረፍት ጊዜውን በንግድ ትርኢቶችና በግብይት ሴሚናሮች ላይ ያሳልፋል። ጆ በአዲሱ የጥፋት እስር ቤት ውስጥ አስማተኞችንና ጭራቆችን እየገደለ ባለበት ጊዜ ቢል ከምንምነት ሳጥን ወጥቶ ራሱንና ፈጠራዎቹን ለዓለም እያሳየ ነው። ማን ነው እድለኛ የሚሆነው? ራሳቸውን የሚፈጥሩ ሚሊዮነሮች ወይም ሰልፍ ሜድ ሚሊዮነሮች የሚመነጩት በራስ ከተፈጠረ እድል ነው። ማርክ ኪውበን ቢሊዮነር ስራ ፈጣሪና የዳላስ ማርክቬን የኤንቢኤ ቡድን ባለቤት ስለ ስኬቱ እድልን በተመለከተ አስገራሚ ታሪክን ተናግሯል። ማርክ ኪውበን ትልቅ ሽያጩን በ5.9 ቢሊዮን ዶላር ከመፈጸሙ በፊት ስለነበሩት የመጀመሪያ ስኬቶቹ ትግሎች ያስታውሳል። በእያንዳንዱ ታሪክ ውስጥ ማርክ ሰዎች ስኬቱን እንዴት ለእድል እንደሰጡት ያስታውሳል። የመጀመሪያ ኩባንያውን በመሸጡ እድለኛ፣ በቴክኖሎጂ ዘመን ገንዘብ በመስራትና ኩባንያውን ለያሁ በቢሊዮኖች በመሸጥ እድለኛ ነው ተባለ። ክስተቶቹ በፍጥነት እንደ እድል እንዴት እንደሚታሰቡና ሂደቱ እንዴት ከምንጣፍ ስር እንደሚጠረግ አስተዋለ። ኩባን አብዛኞቹ ሰዎች የማይረዱት ልዩነትን ይረዳል። ሂደት ሌሎች እንደ እድል የሚያዩትን ክስተት ይፈጥራል። ማንም ሰው የተወሳሰቡ የሶፍትዌር ጽሑፎችን ወይም የሲሲኦ ራውተር መመሪያዎችን ማንበብ ወይም በአዲስ ቴክኖሎጂዎች መሞከር እድል ብሎ አይጠራቸውም። ያ እድል የት ነበር? ሀብታም ሰዎች እድለኛ ናቸው የሚለው የእግረኛ መንገድ ተጓዥ እምነትና የራስን ነፃ ፍላጎት አቅም የሚያሳጣ እምነት ነው። እድል በሎተሪዎች፣ በካዚኖዎች ወይም ሀብታም ወላጆች አማካኝነት ሀብትን መፍጠር ቢችልም ዘላቂ ሀብት ግን እምብዛም አይፈጥርም። የሚሊዮነሩን ፈጣን መንገድ ለመጠቀም እድል የሂደት የድርጊትና የሥራ እና እነዚያ የመገኘት ውጤት መሆኑን ተረዳ። እዚያ ስትሆን በትክክለኛው ጊዜና በትክክለኛው ቦታ የመሆን እድል ይኖርሃል። ትክክለኛ ቦታዎች እንደ የተሳሳቱ ቦታዎች አሉ። ትክክለኛ ቦታ ሶፋ ላይ ተቀምጠ ዘ ቮይስን እየተመለከትክ ወይም ሰፈር ውስጥ ባለው መጠጥ ቤት እየጠጣህ አይደለም። በትክክለኛው ጊዜ በትክክለኛው ቦታ መሆን ከፈለክ በእርግጥ በትክክለኛው ቦታ መሆን አለብህ። ትክክለኛው ቦታ የቱ እንደሆነና የትኞቹ ቦታዎች የተሳሳቱ እንደሆነ ውስጥ ያውቃል። ከእግረኛ መንገድ ወጥተህ እርምጃ ካልወሰድክና በሂደት ውስጥ እስካልተሳተፍክ እድልን በጭራሽ አትገነዘብም። ዛሬ ከዚህ መጽሐፍ እንዴት ሀብታሞች እድለኛ ሲባሉ ያ ግን የተሳሳተ እንደሆነ፣ አንተም ካለህበት የድህነት ህይወት እንዴት ወጥተህ አሸናፊ ህይወት መኖር እንደምትችል ከዚህ መጽሐፍ በተከታታይ እያየን ያላናቸውን ሐሳቦች እንቀጥላለን። መጽሐፉ ሙሉ በአማርኛ ስላለ ከታች ባለው ቴሌግራም አድራሻ ልጽፉልን ትችላላችሁ። እድል ሁል ጊዜ እንደ አንድ ክስተት ይታሰባል። ሎተሪ ታሸንፋለህ፣ ዕጣ ታገኛለህ፣ ወይም በሚሊዮኖች የሚቆጠሩ ዋጋ ያለው የ200 ዓመት ዕድሜ ያለው ስዕል ታገኛለህ። ይህም ተጨማሪ ውሸት ነው። እንደ ሀብ ሁሉ እድል ክስተት ሳይሆን የሂደት ቅሪት ነው። የእግረኛ መንገድ ተጓዦች ክስተቶችን ይወዳሉ ግን ሂደትን ይጠላሉ። የእግረኛ መንገድ ተጓዦች ሀብት እድል ነው ብለው ማሰባቸው ተፈጥሯዊ ነው።
በነገራችን ላይ እዚህ ሐሳብ ላይ የእግረኛ መንገድ ተጓዦች የሚባሉት ድሆችን ለማመልከት ነው። እነዚህ ምክንያቱም ሀብት ክስተት ነው ብለው ስለሚያምኑ አንድ የፈጣን መንገድ ፎርሙላ አባል በቅርቡ ጊዜ ቢል ጌትስን እድለኛ እንደሆነ ጽፎ ነበር። እኔ በበኩሌ አልስማማም። እድል ዊንዶውስን ወይም ማይክሮሶፍትን አልፈጠረም። እድል ኩባንያን አልፈጠረም። እድል አንድን የተወሰነ ዓላማ ለማሳካት ተደጋጋሚ የተቀናጀ እርምጃን አልፈጠረም። በዓለም ላይ በጽናት እርምጃ ስትወስድና ጥረትህን ስትቀጥል ከሌሎች ማዕበሎች ጋር በመገናኘት ነገሮች ይፈጠራሉ። እነዚያ ነገሮች የእግረኛ መንገድ ተጓዦች እድል ወይም ድሆች እድል እንደሆነ ይተረጉሟቸዋል። እድል የሚባለው ግን ከድርጊትና ከተሻለ እድል ጋር መገናኘት ነው። እድል የሚከሰተው ጉዳዩ የማይቻል ሊሆን በሚንቀሳቀስበት ጊዜ ነው። ለሁለቱ ወንድሞች በግንባታ ውስጥ ማን ነው እድለኛ? ቀደም ሲል ባየነው ታሪክ ፈጠራዎቹን ለዓለም የሚያሳየው ወንድም እድልን ወደ እውነተኛ ቁጥር ያስጠጋዋል። ሰነፍ ወንድሙ ግን ያንን አያደርግም። ስለዚህ በዜሮ እድል ላይ እየሰራ ነው። ሂደትህን በዚህ መንገድ ምራውና በትክክለኛ ጊዜ በትክክለኛው ቦታ የመሆንን እድል መቃወም ትችላለህ። ስለ እድል ሳስብ ስለ ፖከር ተጫዋች አስባለሁ። በስህተት ጥበባቸው እንደ እድል ይቆጠራል። ሙያዊ ፖከር ተጫዋቾች ግን እድል እንዳልሆነና ስልታዊ ትንተናና የተጫዋቾች ስነ ልቦና እንደሆነ ያረጋግጣሉ። በዓለም ላይ ያሉ ምርጥ ፖከር ተጫዋቾች የላቀ የስታቲስቲክስ ባለሙያዎችና የሰው ባህሪ ተንታኞች ናቸው። እድል ሚናን ይጫወታል። በእርግጥ እውነት ነው፣ ግን ሚናው አነስተኛ ነው። የተጫዋቾች ብቃት ደግሞ የአብዛኞቹን የባንክ ገንዘብ ይወስዳል። ታላቅ የፖከር ተጫዋቾች እድለኛ ነህ ማለት ስድብ መወርወር ነው። በተመሳሳይ በራስ የተፈጠረ የሚሊዮነርስ ስኬትን ለእድል መስጠት ተመሳሳይ ስድብ ነው። እድልን ለመፍጠር እድሎች ከምንም ወደ አንድ ነገር እንዲሸጋገሩ በሚያደርጉ ሂደቶች ውስጥ ተሳተፍ። እድል የሚመጣው ስትጫወት ነው። ካልተጫወትክ ማሸነፍ አትችልም። በሚያሳዝን ሁኔታ የእግረኛ መንገድ ተጓዦች እድልን ለአስማታዊ የአጋጣሚ ክስተቶች ይመድባሉ። እድሉን እንዲቻል የሚያደርገውን ሂደት የሚሰጠውን የሰለጠነ እድል አያዩም። እድል ከፈለግ ወደ ሂደቱ ውስጥ ግባ፣ ምክንያቱም ሂደት ክስተቶችን ከአመድ ያስነሳል። ትልቁን ምት እንደ ገንዘብ እቅድህ አለመውሰድ። ድሆች ወይም የእግረኛ መንገድ ተጓዦች ሂደትን ስለሚጠሉ የገንዘብ እቅዳቸው መደበኛ ሂደትን እንደ መቆጠብ ወይም በጀት ማውጣት በመተው በክስተቶች ላይ ይተማመናል። እድል ከሀብት በፊት ይመጣል ብለህ ካመንክ እድል ወደሚያስፈልጋቸው ክስተቶች ትሳባለህ። ትልቁን ምት ለማግኘት ፍለጋ ታካሂዳለህ። ትልቁ ምት ምንድን ነው? ትልቅ ምቾት በፍጥነት ሀብትን የሚፈጥሩ ድንገተኛ ተአምራቶች ናቸው። ሎተሪ፣ ካዚኖዎች፣ የፖከር ጨዋታዎች እንዲሁም የውሸት ክሶችና መንግስትን ማጭበርበር ወደ ትልቅ ምት የሚወስዱ መንገዶች እንደሆኑ ይታሰባል። በእውነቱ ትልቅ ምቶች የሀብት ጉዞውን ለመዝለልና በመጨረሻ መስመር ላይ ለመጀመር የሚደረጉ ሙከራዎች ናቸው። ይህ ቢጫውን የጡብ መንገድህን ማስወገድና ከሱ የሚመጡትን አሳሳቢ ትምህርቶች መተው ነው። የእግረኛ መንገድ ተጓዦች ትልቅ ምቶችን ይፈልጋሉ፣ ምክንያቱም የእምነት ስርዓታቸው ሀብት ክስተት እንደሆነ ይነግራቸዋል። በታምራት ታምናለህ? የእግረኛ መንገድ ተጓዦችም ያምናሉ። እንደ አሜሪካን አይዶል ያሉ የእውነታ የቴሌቪዥን ውድድሮች ለምን ብዙ ሰዎችን ይስባሉ? አብዛኞቹ ተወዳዳሪዎች በጣም መጥፎ ቢሆኑም የሚሳተፉት እነዚህ ሰዎች ያንን የማይደረስ ትልቅ ምት እየፈለጉ ስለሆነ ነው። ጎበዝ የሆኑት ሰዎች ሲያልፉ፣ ውድቅ የተደረጉ ደግሞ ስብስቡን ለቀው ሲወጡ ውድቀታቸውን በሲሞን ኮዌል ወይም በማይክሮፎኑ ወይም በሌላ ትርጉም የለሽ ነገር ላይ ያላክካሉ። ማጭበርበር የእግረኛ መንገድ ተጓዥ ፈተና። በ3 ጊዜ ቀላል ክፍያዎች እዘዝና በሳምንት 4 ደቂቃ ብቻ እየሰራ ሚሊዮኖች እንዴት እንደምትሰራ አስተምርሃለሁ። አው ሰዎች በጣም ቀላል ነው። ተጨማሪም አለ። ዛሬ እዘዝና እንደ ጉርሻ ከጎን ያለችውን ይቺን ቆንጆ ሴት ፎቶግራፍ ትቀበላለህ። ጥሩ አትመስልም? ልክ እንደኔ ገንዘብ መስራት ስትጀምር እንደርሱ ያሉ ሴቶችን በቀን ውስጥ በሁሉም ሰዓታት የበርህን ደውል ይደውላሉ።
አዎ ሰዎች ይህ ስርዓት አስደናቂ ነውና ለረጅም ጊዜ አይቆይም፣ አሁን እርምጃ ውሰድ። የቴሌቪዥን ማስታወቂያ ባለሙያ ምን እንደሚያደርግህ በትክክል ያውቃል። ድሆች ተጓዦች ወደ ክስተቶችና ትልቁ ምት የሚሳቡት ኢላማ ያደርጋቸዋል። ለምን ከሌሊቱ 8 ሰዓት ላይ ማስታወቂያ ይሰራል? ድሆች ሰዎች ተጓዦች የሚሰበሰቡበት ጊዜ ነው። ምክንያቱም ወይ ስራ የሌላቸው ናቸው ወይም ዝም ብለው ትዕይንቱን እየተመለከቱ ነው። እመኑኝ፣ ፈጣን መንገድ አሽከርካሪዎች ከሌሊቱ 8 ሰዓት ላይ የአንዳንድ ቴሌቪዥን ድጋሚ ትዕይንቶችን እየተመለከቱ አይገኙም። ሂደትን እየሰሩና ወደ መድረሻቸው እየተጉ ናቸው። ድሆች ተጓዦች ለመጭበርበር ብቁ ናቸው፣ ምክንያቱም ክስተቶችን ወይም አቋራጭ መንገዶችንና ሂደትን ለማስወገድ ይፈልጋሉ። ከእግረኛ መንገድ መውጣት 3ቱ መልህቆች። አመክንዮ ተጠቀም። ለ1 ደቂቃ አስብ። በቀላሉ በወራት ውስጥ ሚሊዮኖች የሚያስገኝ አስማታዊ ስርዓት ብታገኝ የምታደርገው የመጀመሪያው ነገር ምንድን ነው? በእርግጥ ታውቃለህ፣ እና እኔም አውቃለሁ። የዌብሳይት ዲዛይን ኩባንያ ትቀጥርና ሚስጥርህን በፌስቡክ ላይ ማስታወቂያዎችን ማስቀመጥ ትጀምራለህ። አዎ የቢሊዮን ዶላር ሚስጥር ቢኖረኝ የመጀመሪያ የማደርገው ነገር ያ ነው። ዓለምን ስለ መዞን እርሳው፣ ስለ በጎ አድራጎት እርሳ። ተጨማሪ ሚሊዮኖችን ስለማግኘት ሐሳቡን ተው። ይህም ሚስጥር እንጠቅልለውና በአንድ ቀላል ክፍያ የሱ ሊሆን እንደሚችል ለዓለም እንንገር። ሰዎች በውሸት ያምናሉ ወይስ በቀላሉ ክስተቱን ይፈልጋሉ? በኢንተርኔትና በቴሌቪዥን ማስታወቂያዎች ላይ ገንዘብ የሚያስገኙ ስርዓቶችን የመሸጥ ጥበብ ጠንካራ ፈጣን መንገድ ነው። በሚያሳዝን ሁኔታ የሚሸጡት ስርዓቶች ግን ፈጣን መንገድ አይደሉም፣ ወይም ስርዓቱን እንደ መሸጥ ትርፋማ አይደሉም። ጉሩዎች ይህንን እብደት እንዴት ያመልጣሉ? የእግረኛ መንገድ ወይም ድሆች ተጓዦች አስተሳሰብ በ3 እምነቶች ላይ የተመሰረተ ነው። ይህም አዲስ እንዲያጠምዱና ለገንዘብ ማጭበርበር ተጋላጭ እንዲሆኑ ያደርጋቸዋል። የመጀመሪያው እምነት ለሀብት እድል ያስፈልጋል የሚል ነው። ሁለተኛው እምነት ሀብት ክስተት ነው ወይም ቀላል 1 2 3 ስርዓት ነው። ሶስተኛው እምነት ሌሎች ሀብትን ሊሰጡኝ ይችላሉ የሚል። እነዚህ እምነቶች ለምን ተፈትነው ይወድቃሉ? በመጀመሪያ ሀብት እድል ሳይሆን እድሉን ስለሚያሻሽል ሂደት ነው። ሁለተኛ የሀብት ክስተቶች ወይም ሎተሪዎች፣ ካዚኖዎች ረዝም ጥረቶች ናቸው እንጂ ሂደት አይደሉም። ሂደት በ1 2 3 ስርዓት እምብዛም አይገለጽም። በመጨረሻም እውነተኛ ሀብት ራስህ ልትደርስ የምትችለው አንተ ብቻ ነህ። አብሮህ የሚነዳ ሹፌር የለም። በኢንስታግራም ማስታወቂያ ላይ የሚቀርብ የገንዘብ ማግኛ ፕሮግራም አብሮ አይድም። እነዚህ ማታለያዎች ከአብዛኞቹ የእግረኛ መንገድ ተጓዦች ጋር በመልካም አጋርነት ይቆያሉ። ከጠዋቱ 2 ሰዓት ላይ ሶፋ ላይ ሆኖ 50,000 ተከታዮች ያለው የኢንስታግራም ሰውዬ ስለነገራቸው 1 ክሊክ ርቀት ላይ በሚሊዮኖች ግኝት እንደሚቻል ያስባሉ። የዚህ ምዕራፍ ሐሳብ እንደ ሀብት ሁሉ እድልም የሚፈጠረው በሂደት ነው እንጂ በክስተት አይደለም። እድል የሚፈጠረው በድርጊት ሂደት በሚሻሻሉ ተጨማሪ እድሎች ነው። ራስህን ትልቅ ምቶች ወይም ትልቅ እድል ላይ እየተጫወትክ እንደሆነ ካገኘኸው አንተ በክስተት የተነሳሳ ነህ እንጂ በሂደት የተነሳሳ አይደለም። ይህ አስተሳሰብ ለፈጣን መንገድ ሳይሆን ለእግረኛ መንገድ ተስማሚ ነው። በፍጥነት ሀብታም ሁን የሚለው ሐሳብ ግብይትን የፈጣን መንገድ ነው። ምክንያቱም ብልጥ የገበያ አስተዳዳሪዎች የእግረኛ መንገድ ተጓዦች ከሂደት ይልቅ በክስተቶች ላይ እምነት እንደሚጥሉ ያውቃሉ። ገንዘብ የሚያስገኙ ስርዓቶች ስርዓቱን ለእግረኛ መንገድ ተጓዦች እንደ መሸጥ እምብዛም ትርፋማ አይደሉም።